ሰላም ውድ እህቶቼ፣ ብዙ የማትለፋ ብዙም ራሷ ላይ ኤፈርት የማታወጣ ነገር ግን በሄደችበት ሁሉ የማትረሳ ሴት አጋጥሞች ያውቃል? ድምጿ አይጮህም፣ በብራንድ ልብሶች አትንበሸበሽም፣ ነገር ግን መዓዛዋ ልዩ ነው። ፕሬዘንሷ ብቻ ሰላማዊ ነው። ይህ ቪዲዮ ለእሷ ነው። ይህ ቪዲዮ ስለ እሷ ነው። ውበትና ግርማ ሞገስ የሚመጣው ከመጮ ሳይሆን በዝግታ ከሚገነባ ማንነት መሆኑን ለምታውቅ ሴት ዛሬ ምንም አይነት ተጨማሪ ወጪ የማይጠይቁ ነገር ግን የህይወት አመለካከታችሁንና አቀራረባችሁን የሚቀይሩ 15 ክላሲ የሴትነት ሚስጥሮችን አጋራችኋለሁ። የክላሲ ሴት 15 ወርቃማ ሚስጥሮች። አንደኛው ሽቶሽን የምትቀቢው ከመልበስሽ በፊት ይሁን። ሴንት ኦን ቤር ስኪን፣ ከጆሮሽ ጀርባ በክንድሽ መታጠፊያና በፐልስ ፖይንት የምንላቸው ላይ ሽቶሽን ተቀቢ። ሽቶ ከቆዳሽ ጋር ሲዋሃድ የአንቺው መለያ ይሆናል። ከልብስ ይልቅ ቆዳ ላይ የሚቀባ መዓዛ ለረጅም ጊዜ አብሮሽ ይቆያል። ነገር ግን መጀመሪያ ላይ ቆዳችሁን ሞይስቸራይዝ ማድረግ፣ ቦዲ ኦይል መቀባት አትርሱ። ከዛ ነው ሽቶውን መቀባት ያለባችሁ። ሁለተኛ፣ ልብስሽን ደጋግመሽ ልበሺ፣ ግን አቀያየሩን እወቂበት። ብዙ ልብስ መኖር የግርማ ሞገስ መገለጫ አይደለም። አንዲት ነጭ ሸሚዝን በ3 እና በ4 አይነት መንገድ ቀያይረሽ መልበስ ጥበብ ነው። የሊፕስቲክ ቀለምሽን በመቀየር ሻርፕ በማሰር ወይም መዓዛሽን በመቀየር ብቻ ያንኑ ልብስ አዲስ ማስመሰል ትችላለሽ። ዋናው ሚስጥር ምን ያህል ልብስ አለሽ ሳይሆን ያለሽን እንዴት ትለብሻለሽ የሚለው ነው። ሶስተኛ፣ በተዘገይም እንኳን አረማመድሽ አይጣደፍ። ዋክ ዊት ግሬስ። አረማመድሽ የተረጋጋና በራስ መተማመን ያለበት ሲሆን ልብስሽ ከመታየት በፊት መገኘትሽ ወይም ፕሬዘንስሽ ክፍሉን ይሞላዋል። ማንም ባያይሽም እንኳን እንደምትታይ ሆነሽ በግርማ ሞገስ ተራመጂ። አራተኛ፣ ቁምሳጥንሽ ይተንፍስ። ልብስ ስለበዛሽ ምርጫ አለሽ ማለት አይደለም። የማይመጥኑሽን፣ በራስ መተማመን የማይሰጡሽን፣ ኮንፈርት የማይሰጡሽን ልብሶችሽን ከቁምሳጥንሽ አስወጪ። ቁምሳጥንሽ ሲተነፍስ አንቺም ትተነፍሻለሽ። ምርጫሽን ጥራት ያለው ይሆናል። አምስተኛ፣ የውስጥ ልብስሽ ውብ ይሁን። ማንም ባያየውም እንኳን የውስጥ ልብስሽ ቆንጆና የተሟላ ይሁን። ይህ ለሌላ ሰው ሳይሆን ለራስሽ የምትሰጪው ክብር ነው። ለስላሳ ምቾት የሚሰጥ የውስጥ ልብሶችን መልበስ ሴትነትሽን እንድታከብሪና ለራስሽ ያለሽ ግምት ከፍ እንዲል ያደርገዋል። ስድስተኛው፣ መለያ መዓዛ ይኑርሽ። ሲግኔቸር ሴንት የምንለው ማለት ነው። ሰዎች ሽቶሽን ሲያሸቱ አንቺን ያስታውሱሽ። በጣም የሚጮህ ሳይሆን ከቆዳሽ ጋር የሚዋሃድ ሞቅ ያለና የማይረሳ መዓዛ ይኑርሽ። ሰባተኛ፣ የእጅ ቦርሳሽ ስርዓት ይኑረው። ኦርጋናይዝድ ፐርስ። ቦርሳሽ የደረሰኝና የትኬት ቆሻሻዎች ማከማቻ መሆን የለበትም። ሁሉም ነገር በቦታው ይሆን። የእጅ ክሬምሽ፣ ሽቶሽ፣ ሰንስክሪንሽ፣ ማስቲካሽና መስታወትሽ በስርዓት የተቀመጡ ይሆኑ። ቦርሳሽ እቃ ብቻ ሳይሆን ደረጃሽን፣ ስታንዳርድሽን ይሸከማል። ስምንተኛ፣ አይሆንም ማለትን በለሰለሰ ንግግር ልመጂ። ክላሲ ሴት ጸብ አትፈልግም፣ ነገር ግን ማንም እንዲገፋት አትፈቅድ። ከእሷ እሴት ጋር የማይሄድ ነገር ሲመጣ ሳትጮህና ሳትናደድ ይህ ለኔ አይሰራም ወይም ይሄ ነገር አልተመቸኝም በማለት ድንበሯን ታስከብራለች። ዘጠነኛ፣ ከመልበስሽ በፊት ስሜትሽን አዘጋጅ። አሪፍ ልብስ የምትመርጪው ውስጣዊ ስሜትሽ የተረጋጋ ሲሆን ነው። አስረኛ፣ በአንድ ነገር ብቻ ደምቀሽ ታይ። ዋን ስቴትመንት ፒስ የምንለው ማለት ነው። ከራስሽ ጋር አትፎካከሪ። ቀይ ሊፕስቲክ ከተቀባሽ ልብስሽን ቀለል አድርጊው። ጎልቶ የሚታይ ጫማ ካደረግሽ ሌላው ጌጣጌጥሽ አነስተኛ፣ ዝም ያለ ይሁን። በአንዴ ሁሉንም ነገር ጎልቶ እንዲታይ አታድርጊ። አንዱ ነገር ብቻ እንዲናገር ፍቀጂለት። 11ኛ፣ እረፍት ማድረግን እንደ ድክመት አትዩ። ሁልጊዜ ቢዚ በመሆን ወይም በመድከም አትልፊ። ስታርፊ ስልክሽን አጥፊ፣ ከማህበራዊ ሚዲያ ራቂ። እረፍት የሴትነትሽን ልስላሴ የምትጠቀሚበት ትልቁ መንገድ ነው። 12ኛ፣ የግል ህይወትሽ የግል ይሁን። ኪፕ ዮር ላይፍ ፕራይቬት። ስኬትሽ፣ ስብራትሽና የህክምና ጉዞሽ ሁሉ ማህበራዊ ሚዲያ ላይ መውጣት የለበትም። ሰዎች ስላንቺ ያላቸው ጉጉት እንዲጨምር አድርጊ። 8ኛ፣ ሴት በፈለገችው ሰዓት ፖስት ማድረግ ትችላለች፣ ነገር ግን ማንም ስለ እውነተኛ ህይወቷ የሚያውቀው ነገር አይኖርም። ይህ ትልቅ ኃይል ነው። 13ኛ፣ የምትኖርበትን ቦታ አስውቢ።
ቤትሽን ይሁን የምትተኝበት ክፍል ቢሆን ያንቺን ማንነት ይግለጽ። አበባዎች፣ ሻማዎች ወይም ጥሩ መዓዛ ያላቸው እጣኖችን ተጠቀሚ። ግርማ ሞገስና ውበት የሚለበስ ብቻ ሳይሆን የምንኖርበትንም አካባቢ ይመስላል። 14ኛ ለራስሽ ክብር በሚሰጥ መልኩ ተገኝ። show up with respect። ደክሞሽም እያለ ሱቅ ድረስ ለጥቂት ደቂቃ የምትወጪ ቢሆንም ጸጉርሽን ውብ አድርገሽ አስይዘሽ ሽቶሽን ተቀብተሽ ውጪ። ይህ ለሰው ተብሎ የሚደረግ ትርኢት ሳይሆን ራስሽን የምታከብሪበት እና ራስሽን እንደምታከብሪ የምታሳይበት መንገድ ነው። 15ኛ የህይወትሽ ዋና ገጸ ባህሪ አንቺ መሆንሽን እወቂ። the main character energy። ይህንን ለማሳወቅ መጮህ ወይም ቪዲዮ መቅረጽ አያስፈልግሽ። በራስ መተማመንሽ በዝግታ ይናገራል። ስትገቢ ሁሉም ያይሻል፣ ስትወጪ ደግሞ ሁሉም ያስታውስሻል። ምክንያቱም እውነተኛ ክላስ የማይረሳ ነው። ክላሲ ሴት መሆን ማለት ሁሉንም ነገር አሟልቶ መገኘት ማለት አይደለም። ይልቁንም በየቀኑ ለምታደርጊያቸው ነገሮች ክብርና ትኩረት መስጠት ነው። በአረማመድሽ አይሆንም በምትይበት መንገድና እያንዳንዱን ቀን በምታሳልፊባቸው ትናንሽ ነገሮች ውስጥ ነው ሚስጥሩ ያለው። ይህ ቪዲዮ ከጠቀማችሁ ላይክ ማድረግና ለሌሎች ጓደኞቻችሁ ሼር ማድረጉ እንዳትረሱ። አመሰግናለሁ። የዛሬ ቪዲዮ ይሄንን ይመስላል። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። እንዲሁም ኮሜንት ስር ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ።